ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 10 እስከ 17 ያለውን በክርስቶስ ኢየሱስ ስም አነባለሁ። ሁሉ ሰው በሶፍት ኮፒ በሃርድ ኮፒ ባለው ሁሉ እንዲከተለኝ እጠይቃለሁ። ምናልባት ወጣ ብዬ እንደሆነ ቼክ እንዲያደርግ የማነበው ነገር ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 10 ጀምሮ በክርስቶስ ኢየሱስ ስም አነባለሁ። አንተ ግን ትምህርቴንና አካሄዴን ሐሳቤንም እምነቴንም ትዕግስቴንም ፍቅሬንም መጽናቴንም ስደቴንም መከራዬንም ተከተልህ። በአንጾኪያና በኢቆንዮን በልስጥራንም የሆነብኝን የታገስሁትንም ስደት ታውቃለህ። ጌታ ከሁሉ አዳነኝ። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፉዎች ሰዎችና አታላዮች እያሳቱ በክፋት እየባሱ ይሄዳሉ። አንተ ግን በተማርህበትና በተረዳህበት ነገር ጸንተህ ኑር። ከማን እንደተማርኸው ታውቃለህና ከሕፃንነትህ ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጻሕፍትን አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለ ምክር ደግሞ ይጠቅማል። አቤቱ አምላካችን እግዚአብሔር ሆይ በፊትህ ተሰብስበናል። የምታስተምር አንተ ነህ። ሕፃናትን ጠቢባን የምታደርግ አንተ ነህ። ጎልማሶች ባልጠነከሩበት የሕይወት አቅጣጫ፣ ጎልማሶች ባልጠነከሩበት ሕፃንነት በሚታይባቸው በዚያ መንገድ ላይ የምታስተምር ጥበብንም ደግሞ የምትሰጥ አንተ ነህ። አንተ እርዳን፣ አንተ ግለጥልን። ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ አይደለምን? እንደሚል ቅዱስ ቃል አቤቱ በቃልህ እጠበን፣ አንጻን፣ የጎልማስነታችንን መንገድ ቀና አድርግልን። ስለ ሁሉ እናከብረሃለን። ወዳጆቻችን ቁጭ ይላሉ፣ እኔ ቆማለሁ። ሁለታችንንም ታስተምረን ዘንድ በክርስቶስ ኢየሱስ ስም ጠየቅነ። አሜን አሜን። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 10 ጀምሮ ነው የምናየው። ሁለተኛ ጢሞቴዎስን ስናነሳ ስለ ጢሞቴዎስ ነው የምናስበው። ጢሞቴዎስን ስናስብ አንደኛና ሁለተኛ ጢሞቴዎስን ነው የምናስበው። አንደኛና ሁለተኛ ጢሞቴዎስን ስናስብ ደግሞ አብሮት ቲቶን እናስባለን። ለምንድን ነው? ሶስቱ የምጋቢያዊ መልእክታት ስለሚባሉ ፓስቶራል ኤፒስትል ስለሚባሉ እነሱን እናስባለን። ሌላኛው ደግሞ ለወጣቶች የተጻፉ ናቸው። በቤተ ክርስቲያን አገልግሎታቸው ውስጥ በህይወት ግብራቸው ውስጥ በጣም አክቲቭ ለነበሩ ብዙ ኃላፊነት ደግሞ ለተሰጣቸው ለወጣቶች የተጻፈ ነው። እንደምታውቁት ከጊዜ በኋላ የእድሜ ወሰን እየጠበበ ኃላፊነት ሾልደር የማድረግ አቅም ደግሞ እየደከመን የመጣው እንደምታውቁት። ለምንድን ነው ይሄንን የምለው? የታሪክ መዛግብትን ስታጠኑ ይሄንን በደንብ ታጠናላችሁ። በደንብ ወደ ኋላ መለስ በሉና እዩ እስቲ፣ የምታውቁትን በደንብ አስተውሉ። ምን ታገኛላችሁ? እገሌና እገሌ በ21 ዓመታቸው 3 ቋንቋ ተምረው በዚሁ ተወርዶ ምናምን ነው ይላል የሆነ የታሪክ ጽሑፍ። በእኛ ጊዜ ከቤት ሉጣ እያለ ሰው የሚመትረው በ25 ዓመቱ ነው። ስለዚህ ሰፊ የሆነ ጋፕ አለ በመካከላችን። እነዚህ ጢሞቴዎስ፣ ቲቶ የምንላቸው ሰዎች በጣም ያንግስተርስ ናቸው። በጣም ልጅ እግር ናቸው። የመጽሐፍ ቅዱስ አጥኚዎች እንግዲህ ሐዋርያ ሥራ ምዕራፍ 16 አይደል ትውውቃቸው የሐዋርያው ጳውሎስና የወጣቱ ጢሞቴዎስ ከዛ ጊዜ ጀምሮ ሲያጠኑ ከ17 እስከ 21 ዓመት አካባቢ ነው የሚገምቱት። በጣም ያንግ ናቸው ማለት ነው። እንደዚህ ሆነው ግን ኤፌሶን በምትባል ከተማ ውስጥ ያለ ቤተክርስቲያን ግን ሾልደር ያደርግ ነበር፣ ይሸከም ነበር ጢሞቴዎስ። ስለዚህ አሁን እያወራን ያለ ነው በጣም ወጣት ስለሆነ ሰው፣ በጣም ልጅ እግር ስለሆነ ሰው ደግሞ በዛው መሰረት ደግሞ በጣም ብዙ ነገር ስለተሸከመ ነው ማለት ነው። ጥሩ። ስለዚህ ጢሞቴዎስን ስናነሳ አንደኛ እናነሳለን። አንደኛ ስናነሳ ተያይዞ ቲቶን እናነሳለን ብለናል። ተያይዞ ቲቶን ስናነሳ ወጣቶች ትዝ ይሉናል ብለናል። ወደዚህ ስፔሲፊክ ክፍል እመለሳለሁ። ሁለተኛ ጢሞቴዎስ በአጭር ቃል ለመናገር ጳውሎስ የአልጋ ላይ ኑዛዜ ማለት ይቀላል። በሮም እስር ቤት ነበረ። ምዕራፍ 2 ቁጥር 15 ጀምሮ እንደምታስታውሱት የሚጠይቀው ሰው ሁሉ እስኪያጣ ድረስ ትዝ ይላችኋል። ምዕራፍ 2 ቁጥር 15 ላይ ሄኒሲፎሩ የሚባል ሰው መጥቶ
በሮም ባደርኩ ጊዜ ፈልጎ አገኘኝ ይላል። በቀላሉ የሚገኝ ቦታ ስላልነበር ያው እስር ቤት እንደምታውቁት በቅዱሳት መጻሕፍት ውስጥ ሲጠቀስ የሆነ ፊት ለፊት የሆነ ለምሳሌ ይሄንን እዛ ጋር ያለውን ምልክት አይቼ ነው ወዲያው ገባሁት። እንደዚህ በጣም ቀላል አይደለም። በዛን ጊዜ የነበሩ እስር ቤቶች እስረኛውን ቢቻል ማምለጥ በማይችልበት ሁኔታ ራሱን ዲፌንድ ማድረግ በማይችልበት ሁኔታ ደብቀውት በዛው ሊጨርሱት ይችላሉ። የሐዋርያው ጳውሎስ እስር ያንን ነው የሚመስለው። በጣም ሮም እስር ቤት ውስጥ የሆነ የተወሸቀ ቦታ ነበር። የሄኔሲፎሮስ ቤተሰቦችን እግዚአብሔር ይባርክ ይላል። ምክንያቱም እሱ በሮም ባደረ ጊዜ ፈልጎ አገኘኝ ይላል። ጢሞቴዎስ ደግሞ በዚህ ጊዜ የት ነበረ? ኤፌሶን በምትባል ከተማ ውስጥ ነፃ ሆኖ ሲንቀሳቀስ ነበር። አንድ በጣም ቁልፍ ነገር ላሳያችሁ። ከምዕራፍ 4 3 ቁጥሮችን ላሳያችሁ። ወደ እኔ እንድትመጣ ትጋ አይደል? አንድ ኳሊፋይ የሚያደርገው ነገር አለ መምጣቱንና ግን በምን ይላል? በቶሎ አንድ ያዙ። ከዛ ገልበጥ እናድርግና ቁጥር 13 ላይ እኔ ያነባለሁ። እዛው ምዕራፍ 4 ቁጥር 13 ላይ ስትመጣ ኦኬ፣ ቀደም ብሎ በምን እንድትመጣ ብሏል? በቶሎ። አሁን ደግሞ ስትመጣ በጢሮአዳ ከአቅርጳ ዘንድ የተውሁትን በርኖስንና መጽሐፍቱን ይልቁኑ በብራና የተጻፉትን አምጣልኝ ይለዋል። የመጨረሻው ቁጥር 21 3 ነገር ከክረምት በፊት እንድትመጣ ትጋ። አንድ አይደለ? ሁለቱን ቁጥር 9ንና ቁጥር 21ን ስንገጥማቸው በቶሎ ከክረምት በፊት ና አይደል? ቶሎና ከክረምት በፊት ና። ከዛ መሃል ላይ ደግሞ ቁጥር 13 ላይ ያየነው ደግሞ ስትመጣ በጢሮአዳ ዘንድ የተውኩትን ምኑን ይዘና ይላል? በርኖስ ምንድነው? ያለፋ ቆዳ አይደል? የሚለበስ ያለፋ ቆዳ፣ ምንም ይሄ ንፋስ የማያስገባ ቆዳ። ሐዋርያው ጳውሎስ የነበረበት የእስር ሁኔታ ከመሬት በታች ስለሆነ የሚያስሯቸው ለሰርቫይቫል ያለህ ጊዜ በጋብቻ ነው። ክረምት ከመጣ ሬሳህ ነው ተሰብስቦ የሚወጣው። ለምን? ኤዘር በርኖስ ያስፈልግሃል፣ በደንብ እንደምንም እያልክ ክረምቱን መሻገር አለብህ፣ አለበለዚያ ከዛ እስር ቤት መውጣት አለብህ። ስለዚህ ሐዋርያው ጳውሎስ ጢሞቴዎስን ምን ይለዋል? በቶሎ እንድትመጣ። አሁን ጉዳዩ የጊዜ ማመቻቸት አይደለም፣ ቶሎ። ሁለተኛ ስትመጣ በርኖስ ይዘ ግድ ነው እሱ ከክረምት በፊት። ምክንያቱም ከክረምት በኋላ እንግዲህ ሊፈጠር የሚችለውን አላቅም ነው እያለ ያለው ሐዋርያው ጳውሎስ። በሶስቱ ሁኔታ በጣም በቶሎ እንዲመጣ ያስገድደዋል። ከዛ በጣም ብዙ ጊዜ የምንጠቅሰው ጥቅስ አለ እንድንገጣጥመው ነው። በጊዜውም አለጊዜውም ጽና ምናምን የሚል ቃል አይደል? ብዙ ጊዜ የምንጠቅሰው የሆነ ሰው ረበሽ ሲል ተው ቃሉ ብለዋል፣ በጊዜውም አለጊዜውም ጽና እንላለን። አሁን የኔ ጥያቄ ይሄ ነው። አሁን በነገርኳችሁ ሁኔታ ውስጥ ያለው ጳውሎስ ነው ለጢሞቴዎስ በጊዜውም አለጊዜውም ጽና ማለት ያለበት ወይስ ጢሞቴዎስ ነው ለጳውሎስ ማለት ያለበት? ማናቸው ነበረ መልእክቱን ወዴት ነበር መላክ የነበረበት? አይደለ? ወደ ሐዋርያው ጳውሎስ አይደለ? ጉዳዩ ግን ምዕራፍ 4 ላይ ቁጥር 2 ላይ በጊዜውም አለጊዜውም ማለት ሲመችም ሳይመችም አይደል? ኮንፈርት ሲሰማህም ሳይሰማህም፣ ገንዘብ ያገኘ ሲመስልህም ሳይመስልህም፣ በሁኔታዎች ሁሉ ውስጥ ጽና ይለዋል። ለምን ይሄንን እንደሚለው የምናገኘው ከቁጥር 10 እስከ 17 ያነበብነውን ክፍል ስናብራራ። እንዴት ሐዋርያው ጳውሎስ በጊዜውም አለጊዜውም ጽና ይላል? እሱ ራሱ ሊጸና የሚገባው ሰው ነው ሳለ አሁን ይሄ ምክር አቅጣጫ መቀየር አልነበረበትም ወይ ነው ጥያቄ። ግን አልቀየረም። ትክክለኛው አቅጣጫ ነው ይሄ ምክር። በትክክለኛው ሰው የተነገረ ምክር ነው። እንዴት እንደሆነ ምዕራፍ 3 ቁጥር 10 አይደል የጀመርነው ንባብ። ወደ ዋናው ገባን። አንተ ግን ትምህርቴንና አካሄዴን፣ ሐሳቤንም፣ እምነቴንም፣ ትዕግስቴንም፣ ፍቅሬንም፣ መጽናቴንም፣ ስደቴንም ተከተል። በአንጾኪያ በኢቆንዮን በልስጥራን የሆነብኝን የታገስኩትን ስደት ታውቃለህ ይለዋል። ሐዋርያት ሥራ ምዕራፍ 16 አይደል የሚጀምረው የሁለቱ ትውውቅ የሐዋርያው ጳውሎስና የወጣቱ ጢሞቴዎስ። ጥሩ የሁለቱ ትውውቅ ሐዋርያት ሥራ ምዕራፍ 16 ላይ ሲጀምር ኦልሬዲ ሐዋርያው ጳውሎስ በእድሜ የገፋና አገልጋይ ነው። ጢሞቴዎስ ደግሞ ገና ከግሪክ አባቱ ከአይሁድ እናቱ በቃ እዛው ቤት አካባቢ የነበረ ልጅ ነው። ሲያገኘው አየው፣ መጽሐፍ እንደዚህ ይላል፣ ወደደው ይላል። ይሄ አብሮኝ በወንጌል መጠመድ ያለበት ነው አለ።
ሐዋርያው ጳውሎስ በጠየቀው ጊዜ እጁን ሰጠ፣ ቀኝ እጁን ሰጠ፣ አብረው ተጠመዱ። ከዚያን ጊዜ ጀምሮ በኢቆንዮን በልስጥራን የደረሰበትን ስደቱን፣ መርከብ ሲሰበር፣ የሆነ ነገር ሲሆን፣ ሲያዝን፣ ሲሯሯጥ፣ ሲያመልጥ፣ ሲሰብክ፣ ሰዎች ሲወዱት፣ ሰዎች ሲጠሉት፣ ሲታገስ ሁሉንም ነገር ያውቃል ስለ ሐዋርያው ጳውሎስ። ጥሩ። ከዛ ጌታም ከሁሉ አዳነኝ ይላል። ኦኬ፣ ከሁሉ አዳነኝ ይላል። ጌታም ከሁሉ አዳነኝ የሚለው አገላለጽ ይሄንን አንተ ከኔ ጋር ሆነ ተመሰክራለህ ነው። ከሁሉ አድኖኛል፣ ከሁሉ አድኖኛል። ከዛስ አሁን በጣም ትኩረት እንድንሰጠው የምፈልገው ነገር አንተ ክርስቲያን ጥራ ካሉኝ ሐዋርያው ጳውሎስን ነው የምጠራው እንዳይል ጢሞቴዎስ ቀጥሎ ያለችን ነገር በደንብ አስምሮ ይነግረዋል። ቁጥር 12 በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ስንቶች ዌልካም ቱ ዘ ክለብ ይላሉ ሰዎች። የሆነ ነገር ስትቀላቀል ዌልካም ቱ ዘ ክለብ ይላል ሐዋርያው ጳውሎስ። አሁን አንተ እንደው መለስ ብለህ ስታየኝ ማለት እኔ ክርስትና ኑረው ካልከኝ ብሎ እንዳይጀምር እንደ ሐዋርያው ጳውሎስ ብሎ እንዳይጀምር በእውነት ክርስቶስን እየመሰሉ እግዚአብሔርን ደግሞ በደንብ ኢሚቴት ሊያደርጉ የሚወዱ ቢኖሩ እነርሱ ሁሉ ሲል ኢንክሉዲንግ ዩ ይላል። ስለዚህ አሁን ሩጫው የብቸኛው የሐዋርያው ጳውሎስ ሩጫ አይደለም፣ የአብሮ ሩጫ ነው። ኦኬ። ስለዚህ ሐዋርያው ጳውሎስ ቢትዊን ላይንስ ስታነቡ አይ አም ኖ ስፔሻል ይላል። የመንገዱ ጸባይ ነው ይላል። ኦኬ። ከዛ እንደዚህ ይላል ነገር ግን ይላል። አየህ ቤተክርስቲያን እኛ ጋር ስሰብክ ብዙ ጊዜ የምለው ነገር አለ። መጽሐፍ ቅዱስ ውስጥ ፍጹም የሚባርኩኝ ቃላቶች አሉ። በነገር ላይ ዋናው መጽሐፍ ቅዱስ አለ የሚባርከኝ። ቀጥሎ አንዳንድ ቃላቶች አሉ የሚባርኩኝ እላለሁ። እንደዚህ መጽሐፍ ቅዱስ ውስጥ ለተጠቀሱ ነገር ግኖች እግዚአብሔር ይመስገን። እነዚህ ነገር ግኖች ባይኖሩ መታጠፍ የለም። ነገር በጀመረበት ነበር የሚቀጥል። ሌላ ደግሞ እንግዲህ የሚል ቃል መጽሐፍ ቅዱስ ውስጥ በቃ የሆነ ነገር ይላል። እንግዲህ ይላል። እንግዲህ በክርስቶስ ኢየሱስ ላሉ ኩነኔ እኛ መሆን ካለብን የእንግዲህ ትውልድ ነው መሆን ያለብን። እንግዲህ እንላለን። ነገር ግን ይላል አሁን ዞር ያለ ነገር አለ። ይሄ ምድብ ለይቷል። ሐዋርያው ጳውሎስ ሲናገር ምድብ ለይቷል። ነገር ግን ክፎች ሰዎችና አታላዮች እየሳቱና እያሳቱ እየባሱ ነው የሚቀጥሉት ይላል። ስለዚህ አንድ ጋራንቲ እሰጥሃለሁ አለ። የምትከተለው መንገድ ይሄ የመጣውበት ነው። ይሄ ትዕግስት፣ ጽናት፣ እነዚህ የሚፈልጉ ናቸውና ሐዋርያው ጳውሎስ በቃ ሄዶታል። ላጥ እያልኩ ነው የሚሄደው እንዳትል በፊት ክፎች አታላዮች እየባሰባቸው ነው የሚቀጥለው። አየ በክርስትና የሚያቆየን መንገዱ እንጂ የሰዎች እኮ ለዘብ ማለት አይደለም። የሚያቆየን የመንገዱ ኃይል ነው። ለምን? የመንገዱ መጀመሪያ እግዚአብሔር አለ፣ የመንገዱ መጨረሻ የሚጠብቀን እግዚአብሔር አለ። እኔ የዕብራውያን ጸሐፊ አንድ የሆነ ቱር ጋይድ አይመስላችሁም? በተለይ ከምዕራፍ 12 ጀምሮ በቀደደልን አዲስና ሕያው መንገድ ወደ አብ መግባት አለን ይላል እና የሆነ ወለል ያለ መንገድ ይታየኛል። ላጥምልበት በዚህ በኩል ነው የሚለኝ ሰው የሌለበት ማለት ላጥ ይልቅ ማጉተምተም ደግሞ ይሄ ጢስ ነጎድጓድ ወዳለበት ወደዚያ ተራራ አልደረሳችሁም ይላል እንደ ብሉይ ኪዳን። ይልቁኑ ወደ ቅድስቲቱ ኢየሩሳሌም ወደ እልፍ አላፍ ነፍሳት ወደዚያ ደርሳችኋል ይላል። መንገዱ ይሄ ነው። በመንገዱ ግራና ቀኝ እልህ አስጨራሽ ሰዎች አሉ ወይ? ካላመንከኝ ዕብራውያን ምዕራፍ 12ን ማየት ትችላለህ። እልህ እኮ ምስጋና አይጣ፣ ትዕግስት አስጨራሽ የሆነ ኃጢአት፣ ደግሞም ቶሎ የሚከበን ኃጢአት፣ ደግሞም ሸክም። እዚህ ቤት በአጋጣሚ ፌሎሺፕ ይደረጋል አይደል? እዚህ ቤት ተናግሬያለሁ ስለዚህ ነገር። ቶሎ የሚከበን ኃጢአት ማለት እቺ ወደቀች ዓለም ስለሆነች እጃችሁን ከዘረጋችሁ ባይዘው የምትጨብጡት ኃጢአተኛ ይታወቃል። ይሄ እንደውም የኛ ጓደኛ የለም ያጭሱ እና አራዳው እሱ ማለት ነው። ሩቅ አይደለም።
ኃጢአት ሩቅ አይደል። ሸክም ማለት ደግሞ የግዴታ ኃጢአት መሆን የለበትም። ፍሪኩዌንትሊ ባይብል ስታዲ እንዳትሄጂ የምታረግሽ ያቺ ቆንጆዬ ምርጧ ደስ የምትለዋ ጓደኛሽ እሷ ሸክም ይላታል መጽሐፍ ቅዱስ ባይዘ አልሄድም እንድትይ የሚያደርግ ማለት ነው። የትም አልንቀሳቀስም እንድትይ የሚያደርግ ነገር ያ ሸክም ይባላል። ኃጢአት ላይሆን ይችላል፣ በራሱ ኃጢአት ላይሆን ይችላል፣ ግን የትም አትንቀሳቀሽ። እነዚህን ሁሉ አስወግደን ግን መንገዱን ምን እንበል ይላል? እንቀጥል ይላል አይደል? የዕብራውያን ጻፊ ሲያበረታታ ጎሄድ ኢየሱስ እኮ ይህንን ሁሉ አይደለ የደረሰበትን ሁሉ እኮ ነቀፋ እንደምንም አልቆጠረውም፣ ይልቅ በመስቀል ያለውን ክብር ታግሶ ደግሞ ሄዷል ይላል። ያንን እንከተል፣ ዳናውን፣ ዱካውን፣ መንገዱን እንከተል ይላል ጸሐፊው። ሐዋርያው ጳውሎስ የሚያስተምረው ለጢሞቴዎስ ይሄ ነው። ግራና ቀኝ ያለው እልህ አስጨራሽ ነው፣ ክፉ ነው፣ አታላይ ነው፣ ይብሳሉ። አንተ ግን መንገድህን ቀጥል ይላል። እኛ ራሳችን እንቀጥል ይሄንን ክፍል። ቁጥር 14 አንተ ግን የሚለው ይሄ ዘወር የሚያደርግ ጥሪ ነው። በነገራችን ላይ ዘወር የሚያደርግ ነው። ዓለም ይሄን ይመስላል፣ ይሄን ነው የሚመስለው፣ ያንን ነው የሚመስለው። አንተ ግን ማለት ኢን ኮንትራሪ አይደል? በተቃራኒው በዚህ ምድብ ባልሆነ ይሄንን በማይመስል ማለት ነው። አንተ ግን በተማረህበትና በተረዳህበት ነገር ጸንተህ ኑር ይለዋል። እንደው እግዚአብሔር ይባርከው ጳውሎስ፣ እግዚአብሔር ይባርከው። ከቁጥር 10 ጀምሮ አንተ ግን ትዕግስቴን ጽናቴን እንደዚህ አይተሃል እንዳለ ቢያቆም እኮ በቃ አቤት ትዕግስት ሐዋርያው ጳውሎስን ማየት ነው እንል ነበር። ግን ወስዶ ምን ያደርገዋል? ልክ ጢሞቴዎስ ሐዋርያው ጳውሎስን ማየት ሊጀምር ሲል ማየት ኢኔሴንስ ይገባቸዋል። ሁሉን እርግፍ አድርጌ እገሌን ነው የምመስለው ሊል ሲል ከማን እንደተማርከው ታውቃለህ ይላል። ዞር ይላል፣ እሱ ከመስመር ይወጣል። ከዛ ለአንድ ነገር ያቀብለዋል። ከማን እንደተማርከው ታውቃለህ? ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን መጽሐፍትን ምን ይላል? ምን ብለሃል? ስለዚህ ኬሪዮን በዚያ ቀጥል ይላል። ሁለት ሰው ሆኜ ላሳያችሁ። ሐዋርያው ጳውሎስ እዛ ጋር ቆሟል። ለጢሞቴዎስ እዚህ ጋር አለ። ትምህርቴን ጽናቴን እንደዚህ አይተሃል ይለዋል አይደል? ከቁጥር 10 ጀምሮ ዋው እያለ ይከተለዋል ማለት ነው። ዋው መከተል አንተን መምሰልስ አንተን እያለ ይከተለዋል። ከዛ ቀጥሎ ምን ይላል? አይ ኖ ክርስቶስን ምንድነው እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ሁሉ ሲል እኔም አለሁበት ማለት ነው ይላል። ቆም ይላል። ስለዚህ እዚህ ማህበር ውስጥ እኔም አለሁበት ማለት ነው፣ ይሄ መንገድ የኔም ነው ማለት ነው ይላል። ቀጥሎ ምን ይላል? አታላዮችና እንትኖች በግራ በቀኝ አሉ፣ እነሱ ደግሞ እየባሰባቸው ይላል። ስለዚህ በጣም ሴፍ ዞን አይደለም ማለት ነው ጉዞ የሚለው ይገባዋል። ከዚያ በስተመጨረሻ ከነ ሁሉ ኳሊቲው በቃ በህይወት መጨረሻ መከተል ማለት እሱ ነው ሲል ከሕፃንነት ጀምረ ይለዋል። ምን እያለው ነው ሐዋርያው ጳውሎስ? እኔ አንተን ሳላገኝህ በፊት ምክንያቱም በእናቱ አይሁዳዊ ነው ማይንዲው፣ ቅዱሳት መጻሕፍትም በአንድም በሌላም ሰምቷል። ስለዚህ ከሕፃንነት ጀምሮ ጥበብ ደግሞ መዳን የሚገኝበትም ቅዱሳት መጻሕፍት ምን ብለሃል? አውቃል። ስቲክ ዊዝ ዛት። ከዛ ጋር ቀጥል። መጨረሻውን ምን ይለዋል? የእግዚአብሔር መንፈስ ያለበት መጽሐፍ አንድን ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ በአራት ነገር ይቀርጸዋል ይላል። በትምህርት፣ በተግሳጽ፣ ልብን ለማቅናት፣ በጽድቅ ላለ ምክር። ቁጥር 16 እና 17 ምናሳርግበት የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር እስትንፋስ ያለበት መጽሐፍ ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለ ምክር ደግሞ ይጠቅማል ይለዋል። ስለዚህ ሐዋርያው ጳውሎስ እየተከተለ ያለውን ወጣት ለማን አስረክቦ ሄደ ማለት ነው? ለማን? ለእግዚአብሔር ቃል። እቺ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር እስትንፋስ ያለበት መጽሐፍ ለትምህርት፣ ለተግሳጽ፣ ልብን ለማጽናት፣ በጽድቅ ላለ ምክር ይጠቅማል ማለት ምን ማለት እንደሆነ ግን ማወቅ ይሄንን ክፍል ጠቅልል አድርጎ ይዘልናል። ምክንያቱም ኃይለ ቃሉ ማሳረጊያው ያለው እዚህ ስለሆነ የእግዚአብሔር ሰው ፍጹም ብሎ ይጀምራል አይደል? በመጀመሪያ የእግዚአብሔር ሰው ማለት ለአንድ አማኝ የሚሰጥ ታይትል አይደለም።
ለምሳሌ ፕሮፌት ምናምን እንደሚባለው ታይትል አይደለም። እሺ አደራ። ሌላው ደግሞ አጭር የሰዋሰው ማሳሰቢያ የእግዚአብሔር ሴት ማለት አይጠበቅባችሁም። እሺ ሰው ማለት ወንድ ማለት አይደለም፣ ቢንግ ማለት። ስለዚህ የእግዚአብሔር ሰው ነው፣ የእግዚአብሔር ሰው ናት ነው። ስለዚህ የእግዚአብሔር ሰው ሁላችንም የእግዚአብሔር ሰው ነን። ሰው ወንድ ወይንም ሴት ነው ለማለት አይደለም። ሰው ማለት ቢንግ ማለት። የእግዚአብሔር ሰው ማለት አንድና አንድ ኳሊፊኬሽን የሚያሟላ ነው። በነገራችን ላይ የቲቪ ቻናል ያለውም አይደለም፣ ሙሉ ልብስም የለበሰ አይደለም፣ ምንም አይደለም። አንድ ኳሊቲ ማሟላት አለበት። ይሄ የእግዚአብሔር እስትንፋስ ያለበት መጽሐፍ መሆኑን ማመን አለበት የእግዚአብሔር ሰው ለመሆን። እዚህ ጉባኤ ውስጥ ያለ ሁሉ ሰው በጌታ ከሆነ የእግዚአብሔር ሰው ነው የሚባለው፣ በዚህ ቅዱስ ቃል የሚያምን ከሆነ ማለት ነው። ጥሩ። ሁለት ግን የሚያስቀምጣቸው አሉ። የእግዚአብሔር ሰው ፍጹምና ለበጎ ስራ ይላል አይደል? ሁለት ቃል። ለበጎ ስራ ብዙም መተርጎምም የሚያስፈልገኝ አይመስለኝም፣ ቀላል። ለበጎ ስራ ማንኛውም እግዚአብሔር ላዘጋጀው መልካሙን ስራ ስለተፈጠርን በኤፌሶን ትምህርት መሰረት ማንኛውም መልካም ለሆነው ለማለት ነው ለበጎ ስራ። ፍጹም የሚለው ግን ፐርፌክት ማለት ሳይሆን ለአንድ ነገር ስምሙ ሆኖ መሰራት ማለት ነው። እሺ ግጥም ማለት ነው አይደል? ኪ ኤንድ ሎክ ኢንዛይም ምናምን የምንለው ድሮ እንዲህ ሄዶ ስክት የሚል ለማለት ነው። ለምሳሌ ውሃ ሰጥታችሁኛል። ለምሳሌ ቀላል ጥያቄ ልጠይቃችሁ። ይሄ ፑልፒት ይሄንን ሃይላንድ ለማስቀመጥ ፍጹም ሆኖ ተሰርቷል? አልተሰራም? አልተሰራም አይደል? አልተሰራም። ይሄ ማለት ይሄ ፍጹም ሆኖ አልተሰራ። ይሄ ፑልፒት መጽሐፍ ነክ ነገሮችን መጽሐፍ ቅዱስን ለማስቀመጥ ነው ፍጹም ሆኖ የተሰራው። ይሄው ፍጹም ሆኖ የተሰራው። ስለዚህ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ሲል እግዚአብሔር ለሚሰራበት ስራ ፊት የሚያደርግ ለማለት ነው፣ ስክት የሚል ለማለት ነው። ኦኬ። በእግዚአብሔር መንግስት ውስጥ ስራ ያለው ከአራት ፕሮጀክት በኋላ ነው። ከትምህርት፣ ከተግሳጽ፣ ልብን ከማቅናት፣ በጽድቅ ላለ ምክር። ከዛ በኋላ ነው ባይዞ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ ነው የሚለው። አንዳንድ ጊዜ እንደዚህ ገጥሟቸው አያውቅም? በመጀመሪያው የክርስትና ወራቶቻችን ፓሽኑ አለን፣ እውቀቱ የለንም፣ ይታወቃል። እውቀቱ የለንም፣ ግን በቃ ይሄ አንድ 10,000 ሰው ቢሰበስቡልን ስለ ጌታ ምንለው የሆነ ውስጣችን ግን የሚጮህ ነገር አለ። አሁን ቢለቁልን ግን መድኃኒዓለም ያውቃል ምን እንደምናወራ። ግን እንትኑ አለን፣ በቃ ግለቱ አለን። የሆነ ነገር ብንል ደስ ይለናል። አንፎርቹኔትሊ ብስለት ማወቅ ጊዜ ስለሚፈልግ ትንሽ ያዝ ማለት አለብን። ስለዚህ መጽሐፍ ቅዱስ ፍጹምና ለበጎ ስራ ሁሉ የተዘጋጀን እንድንሆን ዕለት ዕለት ልናልፍባቸው የሚገቡ 4 ፕሮጀክቶች አሉ። በዚህ መሰረት በዚህ ውስጥ ነው የምናልፈው። አንድ እናንተ አይ ቲንክ ቋንቋ አዋቂዎች ናቸው አብዛኞቻችሁ፣ ምሁራን ናችሁ። ቀላል ናት እቺ። እንደዚህ አይነት እንጨት የሚሰራበት ቤት ምንድን ነው የሚባለው? ፈርኒቸር አይደል? ፈርኒቸር አይደል? የሚሸጥበት እንደዚህ አይነት ፈርኒቸር ምናምን የሚሸጡበት። ፈርኒቸር ማለት የእንጨት ስራ ማዘጋጀት ማለት ነው አይደል? ማዘጋጀት፣ መወልወል፣ መከትከት፣ መቁረጥ ምናምን ማለት ነው። ይሄ በኦሪጂናል ቋንቋው ይሄ ክፍል ምን ተብሎ እንደተቀመጠ ታውቃላችሁ? ፈርኒሽድ ኦንቱ ኦል ጉድ ወርክስ ይላል። ይሄ ለበጎና ለፍጹም ለሆነው ፈርኒሽድ ተደርጎ የተቀመጠ ማለት ነው። አንድ ቀላል ምሳሌ እንድሰጣችሁ፣ ይሄው ፑልፒት ራሱ ያገለግለኛል። እኔ የት እንደነበረ እርግጠኛ አይደለሁም፣ ግን ይሄ ፑልፒት የሆነ ጊዜ ፑልፒት ከመሆኑ በፊት የሆነ ጫካ ውስጥ ዛፍ ነበረ። አሁን ይህን ጨፍኜ ማለት የለብኝም አይደል? ግልጽ አይደል? ይሄ አይደል የሆነ ቦታ ይሄ ዛፍ ነበረ። ከዛ አንድ እንጨት ስራ ላይ በጣም ጎበዝ የሆነ ሰው ሄደ፣ ቆረጠው። ይሄ ዛፍ እያለ ቆረጠውና ወሰደው፣ ላገው፣ ፈገፈገው፣ ቀጠቀጠው ምናምን። ይሄ ወጣ። ይሄ የምታዩት ወጣ ከዛ ዛፍ ውስጥ። ከዛ አሁን ይሄንን ስንት ዓመት እንደሆነ አላውቅም፣ ላለፉት ምናምን ዓመታት ይሄ ፑልፒት ፍጹምና ለበጎ ስራ ሁሉ ያገለግላል። በምን ውስጥ አልፎ? በመቆረጡ ውስጥ። አየህ፣
በምን ውስጥ አልፎ በመላጉ ውስጥ አየህ፣ በምን ውስጥ አልፎ መሃላናቱን በመቀጥቀጥ ደግሞ ቀዝቀዝ ያደርገዋል እየቀባ ሁሌ አይቀጠቅጠውም፣ ደግሞ እንዲያመጣዋል። አየህ በመሃል ጌታ ምሕረቱን ያሳየለት እንዲፈገግ ይላል። ረጅም ጊዜ አሁን እንዲቀጥቀጥ የሆነ ሰዓት ላይ ደግሞ ቀዝቀዝ ይላል። አይደል ጉዞ እንደዛ አይደለም ነው አይደለም? ካንተ ጋር ልቀጥል እኔ እናንተ ካንተ ጋር አይደለ? እንደዛ አይደለ? የሆነ ሁሉ አልጋ ባልጋ ነው መንገዱ ምናምን እል ነበር ድሮ ኦርቶዶክስ ቤት እያለ። በኋላ ነው የገባኝ አንተ አልጋ ራሱ ለሜዳ አይመችም ለካስ። የምሬን ነው ማለት ቀጥተኛ አይደለም። ይሄ ፑልፒት ከዛፍነት ወደዚህ ለመምጣት በመላክ በመቆረጥ በመፈግፈግ በምናምን ውስጥ አልፏል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ በትምህርት በተግሳጽ ልብን በማቅናት በጽድቅ ላለ ምክር ውስጥ እየተላገ እየተቆረጠ እየተከተከተ አንዳንዴ ደግሞ ቫርኒሽ እየተቀባ ነው የሚያልፈው። ይሄ ውልውል ብሎ ክርስቲያን የለም። እኔ ብቻ ውስጤ ዝም ብሎ ይሞላል የሚል ሰው አለ። አላቅም ብቻ እንዴ ማታኮነ ዝም ነው የሚባለው እኮ አሁን እንደዚህ ብሎ ወሬ የሚጀምሩ ሰዎች አሉ። እኔ አላቅም ዝም እኮ ነው የሚባለው። እንዴ ሰው እንዴት አላቅም ብሎ ይቀጥላል? ስለዚህ ሐዋርያው ጳውሎስ ለጢሞቴዎስ እያለው ያለው ትምህርት፣ ጽናት፣ ትዕግስት ከቁጥር 10 ጀምሮ ያሉት እነዚህ ሁሉ የዳበሩት በእነዚህ መላግ ውስጥ ከማለፍ የተነሳ ውልውል ተብሎ ተወጥቶ ነው። ድንገት ዱብ ትዕግስተኛ አይኮንም። ድንገት ዱብ በህይወት ፐርሲቨር የሚያደርግ ሰው መሆን አይቻልም። እንት መከራ ይሰራናል ምናምን የሚሉ ሰዎች አሉ። መከራ እንዴት ሊሰራህ ይችላል? መከራ እኮ ጉዝ ነገር ነው። ሊሰራህ እኮ አይችልም። በመከራ ውስጥ ስታልፍ ስለ መከራ ያለ መረዳት እኮ ነው የሚሰራ። ከመሆን ለምሳሌ እኔ የዛሬ 9 ወር 8 ወር ተኩል 9 ወር 2 ጊዜ መኪና ተከረባብቶ ነው የተረፍኩት። 2 ጊዜ መድኃኒዓለም ያሳያችሁ። ይሄ መነጽር አልነበረም ያ ብቻ ባደጋው ጊዜ ተሰበር መነጽሬ እንደዚህ ሲል ነው ትዝ የሚለኝ። ለካስ እኔ እንደዚህ እየሄድኩ ነገር ነው እና ይሄ መነጽር ወዴት ነው የሚሄደው ላለው እንደዚህ ሲሄድ ነው ትዝ የሚለኝ። ከዛ በኋላ እኔም አላስታውስም ለነገሩ ለእናንተ እንዳልነግራችሁ። እኔ አሁን ልጠይቅህ። ከዛ ሚስቴ እንግዲህ በቃ you have no idea ኦሬዲ ጀርባዋ ደቀቀ ምናምን ይሄ እንትኗ ተሰባበረ ምናምን እንገስዋት ተመልሰን መተን አዲስ አበባ አልነበርንም። አያቷን ለመጠየቅ ሄደን ነው። ለመመለስ አልቻልንም ወዲያው፣ ምክንያቱም ስቴብል ማድረግ ነበረበት። ፕሌን መጠቀም አይቻልም ምናምን። ጸጥ ብላችሁ ተቀመጡ አሉን። 1 ወር ጸጥ ብለን ተቀመጥን እንዲም ሳትል። ከዛ እኔ ትከሻይና እግሬ ወልቆ ነበር እሱ እስኪጠገን ምናምን። በኋላ ተመልሰን መተን እዚህ አዲስ አበባ አርፈን ማዘርጋ ሄድን ምናምን ስቴብል አረግን። የበላች ምናምን እንደምን ያገገመች እያለ ምግብ አስጠላት። ምግብ ሲያስጠላት ገምት። በጣም በተደጋጋሚ ምግብ ስለበላች ሰልችቷት መስሎን ነው። ለካስ እርጉዝ ናት። አደጋው ሲከሰት እርጉዝ ነበረች። ያንን የሚያክል ትላልቅ መድኃኒት ሲያጠጧት ነበር። አንዴ በዚህ በኩል አንዴ በዚህ በኩል አንዴ ምናምን ሲወጓት በቃ ያው ማለት ቀጥሎ ምን ሊፈጠር እንደሚችል መገመት ነው በቃ። ምክንያቱም ያስወርዳል ያላሉን ነገር የለም። በጣም ሎንግ ስቶሪ ሾርት ቲማቲም የሆነች ልጅ ወለድን፣ አቀፍን፣ ጌታን አመሰገንን፣ ሁሉን ረሳን። አሁን ይሄ ፕሮሰስ እንዴት እንደሚያስተምረኝ ብቻ ነገር በዛ አሰቃቂ አደጋ ውስጥ ከማማረር ውጪ አንድ ደህና ትምህርት እስቲ ጥቀስልኝ። እንትን ነው አይ ሌላ ጊዜ መኪና ሲከረበት አወዳደቅህን አሳምር ልትል አትችልም። ብቸኛ በመከራ ውስጥ ሰርቫይቭ አድርገህ ልትማር የምትችለው ቀድሞ ስለ መከራ ጤናማ መረዳት ሲኖር ብቻ። ለምን መከራውን ተወውና በጥጋብ ኢየሱስ ክርስቶስን የሸጡ እኮ ብዙዎች ናቸው። መከራ ሩቅ ነው።
ኢየሱስ ዳቦ አብልቷቸው የበሉትን ዳቦ እንደዚህ ሲጠርጉ ኢየሱስን አብረው የጠረጉ ሰዎች እኮ እልፍ ናቸው። ይኸው ምስክር ማንበብ ትችላለህ። መከራውማ ቶሎ ነው የሚያስረሳ እግዚአብሔር። ይልቅ የእግዚአብሔር ኦሪንቴሽን ካለህ ግን ጴጥሮስ ምን አለ? መከራው ራሱ እግዚአብሔርን የበለጠ እንድትፈልገው ያደርግሃል። ዊክ እንደሆንክ ይነግርሃል። ነገሮች ካንተ ቁጥጥር ውጪ እንደሆኑ ይነግርሃል ይላል ሐዋርያው ጴጥሮስ ሲያስተምር። ስለዚህ በመከራ ውስጥ ማለፍ በራሱ ያደነዝዛል እንጂ ምንም ለውጥ የለውም። ይልቅ ስለ መከራ ጤናማ መረዳት ካለ፣ መጽሐፍ ቅዱሳዊ መረዳት ካለ በዛ ውስጥ ትቀረጻለህ። መከራ ለምን እንደመጣ፣ ለምን እንደሄደ፣ ለምን እንዳለፈብህ እግዚአብሔር በአንድም በሌላም ያስረዳል። ያ ነው በመከራ ውስጥ መለወጥን የሚያመጣልህ። ይሄው ምስክር ጥራ ካልከኝ እኮ የዕብራውያን ሰዎችን እኮ ምስክር ጠራላለሁ። የዕብራውያን መጽሐፍ ላይ እንደውም እግዚአብሔር ስለ ሰዎች ያደረጋችሁትን ነገር ይረሳ ዘንድ አመፀኛ አይደለም ተባለላቸው እኮ። በአንድ ወቅት ገይወር በጣም ደግ ሰዎች ለሰው ያደረጉትን እግዚአብሔር ይረሳ ዘንድ አመፀኛ እስካይሆን ድረስ የተመሰከረላቸው ለሰው ደግ ያደረጉ የነበሩ አንዴ መከራ ሲገርፋቸው ደግ ማድረግ አንድ ነገር አይደል? ኢየሱስ ራሱ ትተው ወደ ኋላ ሊመለሱ ሲሉ ተው አታፈግፍጉ የተባሉ ሰዎች ናቸው። በእምነት ይኖራል ጻድቅ በእምነት ይኖራል፣ ቢያፈገፍግ ወደ ኋላ በእኔ ዘንድ ይሆናል የተጠላ፣ በእርሱ ደስ አይላትም ነፍሴ ብሏል ኢየሱሴ ይላል የዕብራውያን ጸሐፊ። ደስ አይላትም። ለምን? መከራው ባገኛቸው ጊዜ ወደ ኋላ ነው የተመለሱት እነዚህ ሰዎች። በአንድ ወቅት ግን ለቸገራቸው ሁሉ የሚደርሱ ሰዎች፣ በመከራ ውስጥ ላሉ ሰዎች የሚደርሱ ሰዎች ነበሩ። ስለዚህ እግረ መንገድ ሳይድ ኖት፣ በመከራ ስታልፉ በመከራው መግቢያ ይዛችሁት የገባችሁትን ኳሊቲ በመከራው ማውጫ ጥላችሁ እንዳትወጡ። ኢትስ ሶ ኮስቲ፣ አታገኙትም በምላሹ። ኢትስ ሶ ኮስቲ። እርግፍ ባርጎ መለመሉን የሚወጣ ሰው አለ። አንዳንድ ሰው እኔ አለው ብለህ ነው ይላል። ስንት ሰው የሚያኖር የነበረ ሰው እኔ አሁን ተስፋ አለኝ ብለህ ነው ይላል። ለስንት ሰው ተስፋ የነበረ ሰው። ስለዚህ ቢ ኬርፉል። እንቀጥል። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር እስትንፋስ ያለበት መጽሐፍ ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለ ምክር ደግሞ ይጠቅማል ይላል። ይሄንን የሚለው ለምንድን ነው አለን? ሐዋርያው ጳውሎስ ከመጀመሪያው ጀምሮ በእግር ሲከተለው የነበረው ጢሞቴዎስ ከዚህ በኋላ ቀሪ ዘመኑን የሚዘልቀው ከማን ጋር እንደሆነ እርግጠኛ ስለሆነ ነው። ከሐዋርያው ጳውሎስ ከራሱ ጋር ሳይሆን ከቅዱሳት መጻሕፍት ጋር። ለምን? ይህም በምን እናውቃለን? ምዕራፍ 4 ከቁጥር 2 ጀምሮ ምን ይላል? እንደው ከቁጥር 1 ጀምሮ በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና። ቀደም እንዳለው ፈጽመ እየታገስህና ያስተማርህ ዝለፍና ገስጽ፣ ምከር። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞቶቻቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትህን ፈጽም። ቁጥር 6 በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበት ጊዜ ምን ብሏል? ደርሷል። ዩሲ ይሄ ሰው በቅርብ ርቀት ሞቱን የሚያሸት ይመስላል። አሁን ያለው ሁኔታ በጣም ሁሉ ነገር ዝግትግት እያለ ነው ይላል። በዚህ ሞቱ በደጅ እንዳለ በሚያስብበት በዚህ ጊዜ ጢሞቴዎስን ከምን ጋር ስቲክ አድርገህ ቆይ ይለዋል። ከቅዱሳት መጻሕፍት ጋር። ለምን? ጳውሎስ በተመላለሰበት ቅድም እንዳለው ትዕግስቴን፣ ጽናቴን፣ መውጣት መውረዴን አይተሃል እንዳለው ወደፊት ላይ ያይ ይችላል። የሚቀጥለው ከማን ጋር ነው ማለት? ከቅዱሳት መጻሕፍት ጋር፣ ከእግዚአብሔር ቃል ጋር ነው የሚቀጥለው። ለምን አትሉም? በጊዜውም አለጊዜውም ጽና ያለው የሚመጣው እዚህ ጋር ነው። ሐዋርያው ጳውሎስ ጢሞቴዎስን ከማግኘቱ በፊት እዛ ውስጥ ነበር አገልግሎት ውስጥ፣ ከዛ ካገኘውም በኋላ ነበረ። ሐዋርያው ጳውሎስ በጊዜውም አለጊዜውም ጽና የሚለው ወደ ኋላ እያየ ነው።
ለጢሞቴዎስ ደግሞ ወደፊት እያየለት ኦኬ ወደ ኋላ ዞር ሲል ትዕግስቴን፣ ጥናቴን፣ ትምህርቴን ያለፍኩትን በኢቆንዮን በለስጥራን እነዚህ ሁሉ በጊዜውም አለጊዜውም የጸናበት አካሄድ ነው። በምን ይታወቃል? በዛ በማይመች እስር ቤት ውስጥ እኮ still he is singing the word አይደል? እስከዛ ሰዓት ድረስ። ከዛ ለጢሞቴዎስ ደግሞ ወዴት ያይለታል? ወደፊት በጊዜውም አለጊዜውም ጽና፣ ምክንያት አታብዛ፣ ነገር አታንዛዛ ይላል። keep on going, keep pressing forward ይላል። የሆነ ነገር ስታገኝ ጥለ አትሂድ፣ ሲመችም አትጥፋ፣ ስታጣም ደግሞ ልቅ አትበል ይላል። በገነት እግዚአብሔርን እያገኘ ኢንጆይ የሚያደርግ ሰው ነበር አይደለ የመጀመሪያው ሰው። ከዛ ግን በቃ አንድ ፍሬ በልቶ ላጣል። እና እኔ ያው ያደኩት በኦርቶዶክስ ቤተክርስቲያን ስለሆነ አባቶች ሲያስተምሩ ምን ይሉን ነበረ? አይ ሰው ገነትን ያህል ቦታ፣ ጌታን ያህል ኢየሱስን ያህል ጌታ ትቶ ይወጣል ሲያስተምሩ። ገነትን ያህል ቦታ፣ ኢየሱስን ያህል ጌታ ጥሎ ይወጣል ሰው። ቢ ኬርፉል ይላሉ። እና ስለ መከራ ብቻ አይደለም እያወራን ያለ ነው። ጥጋብ አይችልም ይላሉ እናቶቻችን የሆነ ወሬ ሲያወሩ። ጥጋብ ቻሉ፣ እሺ ጥጋብ ቻሉ፣ ማግኘት ቻሉ፣ ማጣት ቻሉ። ጌታ ይርዳችሁ። አንዳንድ ሰው ገጥሞ ያውቃል። እኔ እግዚአብሔር ምስክሬ ነው፣ እግዚአብሔር ገንዘብ ይስጠኝ እንጂ ምናምን ይላል። አቻኩል። ሰው ሙሉ የሚሆነው ታውቃለህ፣ በማግኘትም በማጣትም ነው። በማጣት ብቻ ሙሉ አይሆንም፣ በማግኘት ብቻ ሙሉ አይሆንም። በማጣትም በማግኘትም ነው። ናው ይሄ ጄንዊን ሰው ነው የምትለው የዛኔ ነው። በማግኘት ብቻ ትሁት ሆነ ፍጹም አትሆንም። በማጣት ብቻ ትሁት ሆነ ፍጹም አትሆንም። ያጣ ሰው አግኝቶ ነው ማየት፣ ያገኘ ሰው አጥቶ ነው ማየት። የዛን ጊዜ ነው ሙሉ ሰው የምትባለው። ኦኬ አንድ ጓደኛ ነበረን ካምፓስ እያለን ከአባቱ ጋር ተጣልቶ ገንዘብ አይልክለትም ነበር። ተጣልቶ በቃ የምር ተጣልተው አይልክለትም ነበር። ያው በጌታም አልነበሩም። አሁን ትዝ ሲለኝ ጥሉም ቢካረር ብዙ አልገረመኝም። አይልክለትም ነበር። በቃ እኛው እናዋጣለን ምናምን ምን እንሆናለን ምናምን። ከዛ እሱ በጣም በብዙ ትህትና ነው። ያው ማታዋጡ ከሆነ ይታወቃል ጓደኞቻችን ማለት ማናዋጣ ከሆነ በቃ በፍጹም ከላኩንም ካርዱሉ ልንላክላቸው እንችላለን። በፍጹም ትህትና ነው ብዙ ነገር ምናረግ። ያኔ ደግሞ ያው ልጆችም ከዛ ከአባቱ ጋር እርቃ ወረደ። አጎቱ ከአሜሪካ ጠቅልሎ እዚህ ገባና በቃ እዚሁ መኖር ጀመረ። አንዳንድ ጥሩ ነገሮች ተፈጠሩለት። ከዛ ጭራሽ 400 ብር 500 ብር ምናምን ይላክለታል። ከዛ የኔ ወንድም ምግብ ልንበላ ስንሄድ ዛሬ አልያዝኩም እኔ አንድ ጄኒውን የሆነ ነፃ ሰው ይኖራል ቲም ውስጥ ዛሬ ብር አልያዝኩም ምናምን ይላል። ያ ወንድም ብቅ ይላል። እንድች ብለህ እንዳታስብ እኔ ጋብዛለሁ ምናምን እያለ ነው የሚያወራው። እንድች ብለህ እንዳታስብ፣ እንድች ብለህ እንዳትሳቀቅ ምናምን እያለ ያሳቅቃል። አሁን እነዚህ ሰዎች ይሄ አንድ ምሳሌ ነው። እነዚህ ሰዎች ማጣት ነው የዋህ የሚያረጋቸው። ማጣት ነው በጣም እንትን ምናምን የሚያረጋቸው። እግዚአብሔር ማግኘትን ለቆባቸው ነው ቼክ የሚያረጋቸው። የሉ በነገራችን ላይ በህይወት መስመራችን ክሮስ የሚያረጉን ነገሮች ታውቃላችሁ። ስለ ማንነታችን እግዚአብሔር ማወቅ ፈልጎ አይደለም ለራሳችን ሊነግረን። አብርሃም እኮ ምስክር ነው። አብርሃም እኔ አሁን ቀላል ጥያቄ፣ አብርሃም ልጁን እንደሚሰዋና እንደማይሰዋ እግዚአብሔር ያውቃል አያውቅም? ያውቃል እኮ። አብርሃም ራሱ ነው የማያውቀው። እስከምን ጥግ ድረስ እንደሚሄድ አብርሃም ራሱ ነው የማያውቀው። አሁን አንዳንድ ጊዜ እኮ ለእግዚአብሔር ያለን ታማኝነት በእግዚአብሔር መንገድ የምንሄድበት ርቀት እስከምን ጥግ እንደምንሄድ እኮ የምናውቀው እኮ የሆነ ነገር ሲመጣ ነው። እኛ ራሱ ኢየሱስ ጌታ ነው ይሄንን አለፈውማ ምንለው እኮ ከዛ በኋላ ነው።
ኦኬ ከዛ በኋላ ነው እግዚአብሔር ለዚህ ታምኖኝ የምንለው ከዛ በኋላ ነው። በህይወት መስመር እግዚአብሔር ክሮስ አድርጎ ይሄ ኤሌመንተሪ ሃይ ስኩል ስንማር ሊትመስ ፔፐር ምናምን ያሉን ዲነክረን አሲድ ቤዝ ምናምን ለይ እንደዛ ሊትመስ ፔፐር እኮ እንድንጠቀመው ነው እግዚአብሔር አንዳንድ ነገሮችን ያሳለፈው በህይወታችን። አንግሬትፉል መሆን አስወግዱ፣ ሰነፍ መሆን አስወግዱ። ቀን ማታ የጸለያችሁበት ነገር ሀፕን ሲያደርግ ምን ለዚህ እኮ ነው ምናምን ይላል የኛ ሀገር ሰው ደግሞ ማለት ለጥሩ ጥሩ ነገር እንትን ተረትና ምሳሌ እንዳለው ሁሉ ለጥሩም ላልሆነ ነገር አንግሬትፉል ለሆነም ነገር ደግሞ አለው የኛ ሀገር። ምን ለዚህ እኮ ነው ለዚህ ነው በሬን ያረድኳት ምናምን ይላል። ከበሬ በላይ ሲነዳ ቆይቶ ማለት ነው አንግሬትፉል ይሆናል ወዲያው ኦቨርናይት አንግሬትፉል ይሆናል። ያው ታውቃላችሁ ከአዳም ጀምሮ እግዚአብሔር የሰው ልጅ ሲከስ የነበረው ነገር ታውቃላችሁ። ይሄን አዳም ጀምሮ ሰው የተባለውን ፍጥረት ሁሉ የሚከሳው በመርሳት ይረሳል። ለምን ይመስላል? ብሉይ ኪዳን ላይ ድንጋይ ተከሉ ይላል እግዚአብሔር። ተከሉ ይሄንን የረድኤት ድንጋይ በሉት ይላል። እንዴት እንዳሳለፈው ሁሉ ይረሳል። ያ ትውልድ ማለት እንግዲህ ታውቃላችሁ ባለማመን ጠንቅ አሸዋ እምሽክ አርጎ አስቀረል። እምሽክ ዕብራውያን ሲነግረን እምሽክ አርጎ አስቀረው ባለማመን ጠንቅ። አባቶቻችሁ ባለማመን ጠንቅ በረሃ ቀርተዋል ይላል። ሰው ከሰማይ መና የሚባል ምግብ ወርዶ በልቶ ሜኑ ቀይር ይላል። አንተ ሰው እኮ ጉድ ነው ልቡን እግዚአብሔር ካልያዘው። በነገራችን ላይ መና ማለት በዕብራይስጥ ቃል እየጠቀስኩኝ ድንግርግር ላለማድረግ ነው ምንድነው ማለት ነው? መና ማለት ከሰማይ ምግብ ወርዶ ምንድነው አለ ዴኮሊት መና። ከሰማይ ወርዶ የእንግዳ የሆነ ምግብ ወርዶ ምንድነው ብሎ እንዳልጠየቀ ቀይር ምግብ አለ። እግዚአብሔር ልቡን ካልያዘው የሰው ልጅ ከባድ በራስ መተማመን አለመደገፍ ጥሩ የሚሆነው ለዛ ነው። በእነዚህ 4 ፕሮጀክት ውስጥ ተቀርጸን ስናልፍ ግን ፍጹምና ለበጎ ስራ የተዘጋጀ ሰው እንሆናለን። ትምህርት ምንድነው? እውነት ምንድነው የሚለው የምናውቅበት ነው። ተግሳጽ ምንድነው? በቃ ዲሲፕሊን እንትን ነው። ተግሳጽ ማለት ኤግዛክትሊ እርማት ማድረግ ማለት ነው። የኤክስ እና የራይት ጉዳይ ነው። ኦኬ አሁን የ21ኛው ክፍለ ዘመን ይሄ ፖስት ሞደርኒዝም ኮንቴምፖራሪ ክርስቲያን ወይ ደግሞ ዓለሙ እቺን ብላክ ኤንድ ዋይት አይወዳትም። ኦኬ አለ አይደል ይላል። ተግሳጽ ግን ኖን ኖ የስን የስ ማለት ነው። ይሄ መንገድ አይደለም ነው የሚለው እንጂ ማለት ይሄ መንገድ ባይሆን አይደለም የሚለው አይደለም ይላል። ትንሿ እህቴ አሁን እንኳን ትንሽ ከፍ ብላለች። ያው በኔው እይታ ውስጥ ስለሆነ ያደገችው በፊት ቤት ውስጥ የሆነ ነገር ማድረግ ስትፈልግ እከለክላታለሁ። ኖ ስላት ምን ትላለች? ኖ ትላለች። ይሄ በየስና በኖ መካከል ታደርገኛለች። ላይክ ኖ ስትለኝ አሁን ኖ ልበል የስ እዛ መሃል ትተወኛለች። ተግሳጽ ማለት ብትችሉ ማለት አይደለም ኖ ማለት ነው ማለት። በነገራችን ላይ ከጓደኞቻችን ጋር ተያይዘን የጠፋነው ተግሳጽ ስለማንችል ማለት አጥፊ የሆነ ሪሌሽን ውስጥ ሆነ ቤዚካሊ አንዳንድ ወንዶች ቆንጆ ሴት ሃንድል ማድረግ አይችሉም ምናምን ትላታለች። ጥፋት ውስጥ እኮ ናት። የሞት ጎዳና ተያይዛ ቤዚካሊ ምናምን ትላለች። ቤዚካሊ you are on the verge of death come on እና እንትን ይላል እንትን ነው ምንድነው ምናምን ይላል። ምንም አይደለም ሞት ነው ባጭር ቃል። ምንም አይደለም ጥፋት ነው። ምንም አይደለም መንገዱ ትክክል አይደለም ነው በቃ። እና እቺ ጓደኝነቱን ኪፕ ማድረግ አለብን አለ አይደል? እንደዚህ አይነት ብዙ ግሳንግስ አለው ዙሪያ። ተግሳጽ ግን I don't think that's right በጸባይ ማለት ምናምን አይ በዚህ ምክንያት ትክክል አይደለም ይላል። ቀጥሎ ስምር ያረጋታል መስመሯ። ስለዚህ ተግሳጽ የብላክ ኤንድ ዋይት ጉዳይ አይደለም። እንደውም መዝሙረኛው እኮ ብሏል እግዚአብሔር የሚገስጸው ሰው እኮ ምስጉን ነው ይላል። በጥፋት መንገድ ስለማይሄድ ማለት ነው። መጨረሻው ደረጃ ከበደ ነው ሲዞር ነፍሴን ካንዱ ለቲ አድኖ ሰጥቶኛል የሚል መዝሙር አለ።
ዜማውን እንትን እንዳለ አልኮሽ ጌታ ይባርክሽ እንዲህ የሚል ሰው ያሳጣችሁ። ነፍሴን ከአንድ ሁለቴ አድኖ ሰጥቶኛል ይላል። ምን ማለት መሰላችሁ? ነፍስ እንደምታውቁት ወዴትም ነው የምትሄደው። ያው በበግ ተመስላ የለ መዝሙር 23 ላይ አረንጓዴ ነገር ሁሉ ስታይ ነው የምትሄደው። መራራ ቅጠል ይሁን ዶቢ ይሁን ምን ይሁን ምንም የምታውቀው ነገር ዝም ብላ ልታመነዥግ ትሄዳለች። ከኋላ ይዟት እሱ አይደለም ይሄ ነው መንገዱ ይላል። አድኖ ሰጥቶኛል ይላል። ሲገስጽ ጌታ ይርዳል። ግሳጼ ያ ከዛ ለትምህርት ለተግሳጽ አለን ልብን ለማቅናት ብዙ ጊዜ ደግሞ በልብ ስብራት ውስጥ በመጎዳት ውስጥ በእነዚህ ውስጥ እናልፋለን አይደል? ይኸው በዚህ ውስጥ ነው የልብ መለስ ቀና ማለት የልብ መቅናት የልብ መመለስ ያለ። ሌላው የመጨረሻው በጽድቅ ላለው ምክር ይጠቅማል ይላል። ያው እንግዲህ ህይወታችን የጽድቅ ነው። ህይወታችን የሚቀጥለው ደግሞ በጽድቅ ምክር አይደል? በጽድቅ ምክር ነው። ዝም ብላችሁ እስቲ የህይወት ግራፋችሁን እዩት። ጤናማውን መንገድ ያልተከተላችሁባቸው እነዛ ጊዜያት ኤዘር ለራሳችሁ ጤናማ ምክር አልመከራችሁም ወይ ደግሞ የሆነ ሰው ጤናማ ምክር አልመከራችሁም። ከሁለት አንዱ ነው የሚሆነው። አይወጣም ከዚህ በቃ ሲጀምር ብላችሁ ለራሳችሁ መከራችኋል። የሆነ ጤናማ ያልሆነ ምክር ቸርቻውን ሳስተምርም ብላችሁ ነገር አለ እንትን ቤተክርስቲያን ላለመሄድ አንዳንድ ሰዎች ሰምታችሁ ከሆነ አላውቅም። ሲጀምር በቅዱስ ደግሞ የታጠብኩኝ እኔ ራሴ ቤተክርስቲያን ነኝ ምናምን ይላል አንዳንድ ሰው። ብራዘር አንተ ቤተ መቅደስ እንጂ ቤተክርስቲያን አይደለም። ቤተክርስቲያን ለመሆን አንድ ተጨማሪ ሰው ያስፈልጋል። ብቻም ቤተክርስቲያን አትሆን። ቤተ መቅደስ ነህ። አዎ የታደስክ የታጠብ በክርስቶስ ኢየሱስ ደም የተቀደስክ ቤተ መቅደስ ነህ። የእግዚአብሔር ማደሪያ ነው። የስ ቤተክርስቲያን ለመሆን ግን ዩኒድ ቅዱሳን እንዲህ አይነት ምክር ለራሳቸው የሚመክሩ ሰዎች አሉ። በነገራችን ላይ አጫውቼ ከሆነ አላቅም ከሰዎች ጋር ከመነካካት ብቻውን መኖር በጣም ምናምን ብሎ ለራሱ ይመክራል የሆነ ነገር። ከዛ በዛ ምክር ውስጥ ደግሞ በስተመጨረሻ ምን ይላል መጥቶ ይሄን ህብረት እስካገኝ ያለፍኩትን ብቸኝነት እኔ ነኝ የማውቀው ይላል። ደግሞ ስለዚህ ከእንዲህ አይነት ነገር ነፃ ሁኑና ጤናማ ምክር የሚመክረውን በጽድቅ የሚያቆያችሁን ይሄንን አጥብቃችሁ ያዙ። የማይመለስ ጥያቄ ጨረስኩ። የማይመለስ ጥያቄ ማስታወሻ ደብተር ምታጠኑበት ዋናውን መጽሐፍ ቅዱስ ምታጠኑትን ይሄንን ከዛ ይሄ መርጃ መጽሐፍ ነው ሌላ ብዬ ላስብ ሌላ መርጃ መጽሐፍ ይሄን ተጠቅማችሁ መርጃ መጽሐፉ ኦፕሽናል ነው ሊኖርም ላይኖርም ይችላል ግን አትሊስት ሐሳባችሁን የምታሰፍሩበት ማስታወሻ ከዛ ደግሞ ሃርድ ኮፒ መጽሐፍ ቅዱስ ኖሯችሁ ከቻላችሁ ደግሞ ጀስ ምሳሌ ነው ግዴታ አይደለም እንደዚህ አቅልማችሁ በሚመቻችሁ መንገድ ቁጭ ብላችሁ ጊዜ ወስዳችሁ ካጠናችሁ ስንት ጊዜ ሆኗችኋል? ወንድሞቼ እናቶች እንዳትመልሱት ለራሳችሁ ታዲያ ስትመልሱ አትዋሹ በደንብ አስቡ። ትላንትና ዛሬ የዛሬ ሳምንት 1 ወር 2 ወር 3 ወር 6 ወር በጌታ በኢየሱስ ስም 1 ዓመት ከሆናችሁ በነገራችን ላይ ያው ከትልቅ ትህትና ጋር ነው የምነግራችሁ። የክርስትና ጉዟችሁን ፍጥነት ነው የሚነግራችሁ። ያ ነገር ምን ያህል እያዘገማችሁ እንደሆነ ነው የሚነግራችሁ። በግልባጩ ደግሞ እግዚአብሔር ቸር ስለሆነ ብቻ ህይወት እንደሚቀጥል ነው የሚነግራችሁ። አንዳንዱን ስለቻላችሁት አይደለም፣ አንዳንዱን ስለተዘጋጃችሁት አይደለም። እግዚአብሔር ቸር ስለሆነ የቀጠለው እንጂ እንደናንተ አለመቅረብማ ቢሆን አንተ ደፋር ይሆንኩ ነው ሳወራ እንደናንተ አለመቅረብማ ቢሆን እንደናንተ እግዚአብሔርን ለማወቅ አለመጠጋትማ ቢሆን የብዙ ሰው ቀብር አስፈጽመናል። በዚህ የሆነ መንገድ ላይ ያገኛችሁ ነገር ጠብ ያ ማማ ምናምን ብሎ የቀረበው ያ ቀዩ ልጅ ጠብ እኔ ምልሽ ምናምን ያለ ጠብ እና ብሮ ምን መሰለ ምናምን ያለ ጠብ በመንገድ አልቋል። ይሄ ሁሉ ሰው እግዚአብሔር ደግ ስለሆነ ብቻ በኃይልና በብርታት ስላልሆነ ይልቅ በሱ ስለሆነ እንጂ ለመንገዳችንማ ይሄን ያህል ስንቅም ስለያዝን አይደለም እዚህ ደረስን።
አንዳንድ አሁን ብላክ ኤንድ ዋይት ስለሆነ የምሰብከው እንግዲህ የምሰብክበት አጥቢያ ያውቃሉ። ሶሻል ሚዲያ ላይ አንድ በጣም የሚዘዋወር ነገር አለ። በጣም በተደጋጋሚ የምሰማው ወጣቶች ላይ 4 ወር ስልጠና ምናምን ትምህርት አስተምረናቸዋል። አሁን ላላችሁበት የህይወት አንዳንድ የማይመች ስኬት ያልሆኑ ነገሮች፣ ውድቀት የሆኑ ነገሮች በትራውማ የሚያሳብብ ትውልድ እንደሆነ አስተውላችኋል። ይሄ ትውልድ በቃ ትራውማ ነው ሁሉ ነገር። ይሄንን ፖድካስት ማን አምጥቶ እንደበተነብን አናቅም። ሁሉ ፖድካስት ትራውማ ነው። ሁሉ ፖድካስት ትራውማ ነው። በቃ በባለፈው ህይወታችን ተጽዕኖ ያሳደሩብን ወንዶች፣ ሴቶች የህይወት ስናድግ ምናምን I tell you this በጣት የሚቆጠር ሊሆን ይችላል ትራውማቲክ ሁኔታ ውስጥ ያለፋችሁት። አብዛኛው የስንፍና ውጤት ነው። እደግማለሁ፣ የስንፍና ውጤት፣ የፑር ላይፍ ቾይዝ ውጤት፣ አንፕሬሲደንትድ የሆነ ቀድሞ ያልታሰበበት ያላሰላሰላችሁበት ውሳኔ ውጤት ናቸው አብዛኞቹ። አፍተር ኦል ህይወት የምርጫ ጉዳይ አይደል? የምርጫ ጉዳይ እኮ እና ይሄ ኤስኬፕ ኮት ሜንታሊቲ የሚሉት የለም። የሆነ ነገር ማላከክ ሲጀምር የዚች ሀገር ሁኔታ ሲጀምር ፀሐዩ ሲጀምር እንትኑ እኔ በምን እንደሚያልቅ መድኃኒዓለም ነው የሚያውቀው። አሁን አንድ ነገር ማድረግ ትችላላችሁ። ጊዜ ወስዳችሁ ቅዱሳት መጽሐፍትን ስታጠኑ እንደ ሚረር ስለሚያገለግል እንደ ሚረር ኢሜጅ ስለሚያገለግል የዛን ጊዜ በደንብ አጥርቶ ይነግራችኋል። ከዛ ውጪ ከአቅማችሁ በላይ ሆነውን ለመድኃኒዓለም መተው ስንፍናን አስወግዱ። የምታገኙትን ግሳንግስ ፖድካስት ሁሉ ስትሰሙ አትዋሉ። ጊዜ ይኑራችሁ። ተመሳሳይ እምነት ተመሳሳይ አቋም የማይጋሯችሁን ሰዎች ሐሳብ ስትጠጡ አትዋሉ። ከዚህ በኋላ ይሄንን እድል ካላገኘው መደመደመው በዚህ ነው። ይሄንን ቅዱስ መጽሐፍ ካነበባችሁ 2 ወር ከሆነ ቆም ብላችሁ ማሰብ አለባችሁ። ፊውል የምታረጉት ራሳችሁን በምን እንደሆነ ማሰብ ጥሩ ነው በጣም ኦኬ። ረጅም ርቀት በምን መጓዝ እንዳሰባችሁ ማሰብ ጥሩ ነው ኦኬ። ወንዶች ያገባችሁ ቤታችሁን ቀጥ አርጋችሁ የምታቆሙት በዚህ ነው። ለታገቡ ያሰባችሁ ነገ የእናንተ ኃላፊነት ነው። አለበለዚያ ምሰሶ ይዘብጣል። ምሳሌ መጽሐፍ እንዳለ ቢ ኬርፉል። እህቶች የምሳሌ 31ን ያቺን መልካሚቱን ሴቲቱን የምትሆኑት በዚህ በኩል ነው፣ በፖድካስት በኩል አይደለም። እደግማለሁ አይደለም። ሌላው ደግሞ ብዙ ጊዜ ለእናንተ መጽሐፍ ቅዱስ ውስጥ የተጠቀሰ ነገር አለ። ስራ ፈት ሴቶችን አትስሙ፣ ቧልተኞችን አትስሙ። ምን እንደሚመክሩ የማያውቁ እንኳን አሮጊት ሴቶችን አትስሙ ይላል። ይሄኛው እንደውም ያለው ሐዋርያው ጳውሎስ ቲቶ መጽሐፍ ላይ ነው። ቢ ኬርፉል። በስተመጨረሻ የኔ መጨረሻ ላልቃል። ይሄው በቃ ጨረስኩ። በሰጡኝ ሰዓት መሰረት 3 ደቂቃ አለኝ። በስተመጨረሻ ጥያቄ ነው ይሄ። ለመጨረሻ ጊዜ በራችሁን ዘግታችሁ ያለምንም አዋኪ እግዚአብሔርን በእግዚአብሔርነቱ ፈልጋችሁ የጸለያችሁት መቼ? ተውት፣ ጥያቄ አይፈጠርባችሁ። ተውት፣ አትጡ። ተውት፣ አግኝታችሁ እንደው እኔ የቴጄ ላመስግን አትበሉ። እንዲሁ እግዚአብሔር ስለሆነ ብቻ በህይወት በመሰንበታችሁ ነገር እንዳሰባችሁት ሳይሆን እሱ እንዳሰበ በመቀጠሉ ብቻ እግዚአብሔር ሆይ ተመስገን ያላችሁት መቼ ነው? አንዳንዶቻችሁ እርግጠኛ ነኝ ሌሊት 8 ሰዓት ተኩል ምን እንደቀሰቀሳችሁ ሳታውቁ የሆነ ዘመን ላይ ተነስታችሁ ዘምራችሁ ተኝታችሁ ታውቃላችሁ። ይሄንን መቼም ለየት ያለ እንትን አይጠይቅም። ለምን እንደተነሳችሁ አታውቁም። ብድግ ብላችሁ ደስ ብሏችሁ ዘምራችሁ ተኝታችሁ ማን ብላችሁ ተኝታችኋል። ምንም በሌለበት ደስ ብሏችሁ ዘምራችሁ ጸልያችሁ ተመለሳችሁ ተኝታችኋል። አሳይመንትም ስላለባችሁ አይደለም፣ ጸልዩበትም ጉዳይ ስላላችሁ አይደለም፣ እግዚአብሔርን ስለፈለጋችሁ ብቻ እንደዛ ሆኗል ነው።
እነዛ ፕራይቬት ታይሞች ለምን ጠፉ? የቤት አሳይመንታችሁ ነው። ግን እየደረቁ መምጣት ጤናማነት አይመስለኝም። በጣም ትሁት ሰውን ነው አይደለም። ያንን እግዚአብሔር ይመልስልን። ጌታ ይርዳን። ሰው ሁሉ ይሄዳል እንል ነበር። በቃ ተነስተን እናለቅሳለን። ምን እንደተፈጠረ አናቅም። አታባብሉኝ፣ ይሄው ለቅሶ ይሻለኛል ብለናል። ዝም ብለን ዘምረናል፣ ጸልየናል። ስለምን እንደሆነ አናቅም። ከፍተን አንብበን እግዚአብሔር ስለ ቃል ስም ይባረክ ብለናል። በቃ እንደዚህ ብለን ተኝተናል። የሚስቶቻችን ባሎቻችንን እንዲቀስቅሰን እናንተ ተነስተን እንጸልይ እናንተኛ ምናምን ብለን ቀስቅሰናል ምናምን። ቢሆን ሰዓት ላይ ተንጠራርተን ምናምን እንዲህ ስንል ሚስታችንን ካጠገባችን ስናጣ እንዲህ ስንል ተንበርክክ ስትል ተነስተን ጸልየናል። የሆነ ተአምርማ የነበረ ጊዜ ነበረኩ። ጌታ ይመልስልን። በራችሁን ዝጉ ስል አንድ ደግሞ መዘጋት ያለበት በር ይሄ ስለሆነ አሳስባለሁ። አንዳንድ ሰዎች በነገራችን ላይ ይሄው ጨርሻለሁ። አንዳንድ ሰዎች እንደዚህ ከተከፈተበት እንዲህ ከተዘጋ ይሞታሉ። ታውቃላችሁ? በዚህ ጊዜ ይሄ ስክሪን እንደዚህ ከጨለመ ይሞታሉ አንዳንድ ሰዎች። ይሄው እንዲህ አይደለ? እንደዚህ ከዘጋ ይሞታሉ። የስልካቸው ባትሪ ሲዘጋ የህይወታቸው ባትሪ የሚዘጋባቸው ሰዎች፣ ሰማይ ምድር የሚጨልምባቸው ሰዎች እነሱ ባይዘው ታመዋል። ፎር ዩር ኢንፎርሜሽን ድንገት መብራት ጠፍቶ ስልካችሁ ሲዘጋ እንደዚህ የምትንቀጠቀጡ ከሆነ ቤዚካሊ ዩ ኒድ ሄልፕ። ዩ ኒድ ባይ ዘ ዌይ አይ አም ቬሪ አታችድ ቱ ማይ ሴልፍ ኖ ዩ ኒድ ሄልፕ። ባይ ዘ ዌይ አታችድ ምናምን ስለሆንክ አይደለም፣ ዩ ኒድ ሄልፕ። ዋናውን ጉዳይ በስተመጨረሻ ላነሳ ጨረስኩ። ሐዋርያው ጳውሎስ ለጢሞቴዎስ እንደሚለው የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለ ምክር ይሄው ይጠቅማል። ስለዚህ ወንድሞቼና እህቶቼ ከሄድንበት ርቀት እንመለስ። ምን ያህል ርቀት እንደሄድን እናስተውል። እንደ ኤማውስ መንገደኞች ጠውልገንም ከሆነ እግዚአብሔር የልብ መቃጠል የሆነውን ቃሉን ይላክልን። የት እንዳለን ብቻ ይንገረን። አሁን ሎኬሽን ምናምን ፒን ታረጉ የለ የሆነ እንትን በርገር ቤት ምናምን ያነ ፒን አርገ ፒንና እሷን አቅጣጫ ማግኘት ግን በክርስትና በጣም ወሳኝ ነው። የቱ ጋር እንዳላችሁ አይደል? የሆነች እንደዚህች አይነት ምልክት ራይድ ምናምን ስጠራ እሷ የት እንዳላችሁ ማወቅ በጣም ወሳኝነት አለው። ዌር ቱ ጎ የሚታወቀው ዌር ዊ አት ሲታወቅ። ጌታ ይርዳን። ጌታ ሆይ እርዳን፣ አግዘን፣ ጸጋህን በጥበብ ሙላን አቤቱ።